እንደው የቡታጅራ ዩቲዩበሮች እኮ ጉድ ጉድ እኮ ነው የሚያስብሉት እናንተ። ኧረ እንደው ምን ጉድ ናችሁ? እኔ የምለው እቺ ሶፊ ማለት ነው ሶፊና ፉአድ ደግሞ ጉድ ብለው መጥተዋል ማለት ነው። ቀለበት ልናደርግ ነው ምናምን ብለው አልመጡም እንዴ? ከቶፊቅ ጋር እቺ ሶፊ የምትባለው ማለት ነው ከቶፊቅ ጋር አሁን አይደል እንዴ በቅርብ የታረቁት ቤተሰቦቿን ላስተዋውቅ ነው ምናምን 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 እያለ ማለት ነው ይሄ ቶፊቅ የሚባለው ግለሰብ። ስለዚህ አሁን እንጃ እንደው ግን አንዳንዴ ታድለው እላለሁ የምር በቃ ቡታጅራ ላይ ዩቲዩበሩን በነገራችን ላይ በጣም የተቆጣጠሩት እነሱዎች ናቸው። በቃ ሎንታ የላቸው ምን የላቸው በቃ እንደፈለጉ ነው የሚሰሩት። አሁን ሌላ ቦታ አስባችሁታል? በቃ ቲክታከርም ሆነ ምንም ሆነ ዩቲዩበር የለም። ለምን ማለት እንደነሱ አይደለም። እነሱ ግን በጣም ወርደው ነው የሚሰሩት። ለምሳሌ አሁን አብርሽ ጋር ብንሄድ በጣም ብዙ ነገር እየሆነ ነው አብርሽ የሚሰራው ሰው ለትውልድም ለምንም የሚያስተምር አይደለም። በነገራችን ላይ አሁን አብርሽ የሚሰራው ነገር ማለት ነው። ምክንያቱም ይሄ ምንም ቁም ነገር አይደለም የሚያስተምረው። በእርግጥ እኛ ራሱ የምንፈልገው እንደዚህ አይነት ውጣ ውረድ ነገር ነው የምንፈልገው። እኛ አሁን ለምሳሌ አለ አንድ ወጣት ልጅ ማለት ነው በየገጠሩ እየሄደ እናቶችን የሚረዳ ምን የሚል ምስኪን ልጅ ሰውን የሚለቀው ቪዲዮ አናይለትም። አያችሁት? ግን እነዚህ ድራማ ምናምን ትርኪ ምርኪ አንድ ሰዓት ምናምን ሲለቁስን ቁጭ ብለን ነው የምናያት። አያችሁት ልዩነቱ? ስለዚህ ሰው የሚፈልገው እንደዚህ አይነት ስለሆነ እነሱ ማርደው ነው የሰሩት። ግን ሆኖም ሳለ ሰው ገና ለገና ይፈለገ ብለን ራሳችን ማውረድ የለብንም። የእውነቴን ነው ብላችሁ ራሳችን አውርደን መስራት እኔ አግባብ ነው ብዬ አላስብም። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ የምለው ግን ማለት ጥያቄ ላይ ስትገቡ ቻናሌን ለምን ላይክ አታድርጉልኝ? እናንተ ላይክ ስታደርጉ እኮ ሰው ያየዋል። አለቀ። ሰው ስለሚያየው ተደራሽነት ይኖራል። ስለዚህ ምን ችግር አለው? እናንተ መሰደብ አለባችሁ። እናንተ ነው ወሬ ሞልጩላ ማለት ነው። እንደዛ ካልሆነ እናንተ መቼም ቢሆን አትሰማው። መስሚያችሁ ጥጥ ነው ማለት ነው፣ ጥጥ ሁላ። ስለዚህ እኔ ለምን ላይክ አታደርጉኝም? ለምን ላይክ አታደርጉትማ? ቻናሌን በአራራት ታስወጡኝ። ቻናሌ ይኸው አይታይም። 40,000 ሰብስክራይበር ይዞ እንደው 10 ሰው ሲያዩ ሞት ይሻላል፣ ሞት ይሻላል። ይሄ ሞት ነው። የሞት ምንም ከሞት ምንም አይሻልም። እኔ ይቅርታ አድርጉልኝና ማለት ነው። ይሄን እኮ ወይ ሰግጬ ስግጥግጥግጥ ብዬ ብመጣ እኮ ማለት ነው እንዴት እንደምታዩት እኔ አውቃለሁ። ግን እኔ አሁን እንዴት ልሰግጥ ንገሩኝ ካልሆነ እንዴት እንደምሰግጥ ማለት ነው። ምክንያቱም እናንተ ይሄን የምትወዱት መሰግጡን እንጂ ጥሩ ነገርማ አትፈልጉም እኮ አይደለ? አዎ። ሶ ወደ መጣሁበት ልሄድ እንግዲህ ያልካልኩ ይበቃኛል ማለት ነው። እናማላችኋለሁ ስለ ቡታጅራ ዩቲዩበሮች አንዳንድ ነገር እንላለን ማለት ነው። እንግዲህ የቡታጅራ ዩቲዩበሮች ግምት ተብለው ተግማምተዋል። በቃ ከምነግራችሁ በላይ ማለት ነው። በጣም ነው የተግማሙት። እውነቴን ነው። ስለዚህ እሱም እንግዲህ ምንድነው ዛሬ ደግሞ ሶፊ እና ፉአድ ብለን መተንላችኋል። እነሱ አሁን ምንም በተመለከተም እንደዚህ ቀለበት ልናረግ እኔ የምለው ይሄ ቶፊቅማ ውሸት ነው የሚያወራው ነገር ሁሉ አንድ እውነት የለም ቶፊቅ። እኔ በነገራችን ላይ ቶፊቅ ውሸት መሆኑን ያወቅሁት መቼ እንደሆነ ታውቃላችሁ? እንትና ማሪና ጋር ማለት ነው። ማሪና ጋር በቃ በውሸቱ ማሪና ጋር እንትን ብሎ ሪሌሽን እንትን ብለው ማለት እንደዛ ሆነው ህዝቡን በቃ ካጨለሉ በኋላ ኃጢአት ውስጥ ስድብ ምናምን ብሽሽቅ ካስገቡ በኋላ እነሱ ይኸው ምን ብለው እንደመጡ እናውቃለን ሁላችን። ስለዚህ ቶፊቅ ውሸት ነው። እኔ በነገራችን ላይ ግን የሚገባኝ ነገር ያልገባኝ ቶፊቅ ወሎን እረዳለሁኝ ብሎ ግሩፕ ዋትሳፕ ላይ ከፍቶ ነበር። ስለዚህ ብሩ የት ሄደ? እኔ ጥያቄ ራሱ መጠየቅ እፈልጋለሁ። ይቅርታ አድርጉልኝና ብሩ የት ሄደ? ብሩ እኮ በጣም ብዙ ብር ተዋጥቶ ነበር በቶፊቅ እንትን ማለት ነው። እና እዛ ብሩ እንደተሰበሰበ በርካታ ልጆች በዋትሳፕ ላይ ሰብስበዋል አይቻለሁ ማለት ነው። እየገቡ እውነቴን ነው የምላችሁ። ከዛ የተወሰነ ጊዜ ቆይታ ይቺ ማሪና የምትባለዋ እንትን መኪና ገጭቶት ነው ምናምን እስር ቤት ገብቷል ምናምን እያለች ብዙ ነገር እያለች ነበረ። ነገር ግን እንኳን መኪና ምንም ልጁ ተሞሽሮ ነው የመጣ። ሙሽራ ሆኖ አምሮበት ምናምን ነው የመጣው። ስለዚህ ውሸታቸውን ነው በቃ። እና ያ ብር የት ሄደ? እኔ እስካሁን ድረስ ጥያቄ ይሆንብኛል። እውነቴን ነው የምላችሁ። እና አንዳንዴ ብር ራሱ ለማን እንደምናወጣ ምን እንደምናደርግ ራሱ እኮ አናውቅም። እግዚአብሔርን ነው የምላችሁ። ዝም ብለን ነው ሰው እና ያለው ነገር ይሄ ነው። ስለዚህ ስለዛም እሱ አላየነውም። ምን ሲያደርግ አላየነውም ማለት ሲሰጥ አሁን በፊት ራሱ እነ ተንቢ ምናምን ሄደው እያለ አስባችሁታል? አይተናል። ልብስም ሲያከፋፍሉ አይተናል። ሰው አሁን ግን ምንም ነገር አላደረገም። ስለዚህ ይሄ ነገር አግባብ ነው ብዬ አላስብም። እንደኔ ማለት ነው። እና ያለው ነገር ይሄ ነው። ለማንኛውም
እንደዚህ ነው እላችኋለሁ ቤተሰቦች። በተረፈ ሁላችሁም እንግዲህ እንትና ፉአድንና ሶፊን ተከታተሏቸው፣ እሺ ተከታተሏቸው። ፉአድ እና ሶፊ እንግዲህ መተውላችኋል። የእነማን ደጋፊዎች ናቸው ምናምን ምናምን ጠብቋቸው። እንግዲህ ቀለበት ልናረግ ነው ብለው መተዋል። መቼም እኛን አጨልለውን አይደል? እኛም ጨልለናል፣ እነሱም አጨልለውናል። ስለዚህ ስራ ጨረሱ። እሺ ቅመሞች፣ እናንተ እንደዚህ አይነት ነገር ስለምትወዱ ስለዚህ መዳም እንዳትጠራችሁ። እናንተ ደግሞ ቶሎ 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 ስራችሁን ጭርስ አድርጋችሁ ታያላችሁ ማለት ነው። እና ለቅላቂና እናሽቃባጭ ማለት ነው። ደግሞ ስጦታ እንሰጣለን እያላችሁ እኔማ እንደው እንደ ዩቲዩበሮች ቲክታከሮች ናቸው የጨልሉ አንበሳ እየገዙ እየሰጡ አሉ ለቲክታከሮች። እናንተ እንዲሁ አሁን በዚህ ምን ትሉታላችሁ? አትሄዱበትም? እስኪ ሄዱበት፣ እስኪ እናንተ የተመታችሁ ማለት ነው ሄዱበት። እውነቴን ነው የምላችሁ ሄዱበት፣ እንዴ ሄዱበት። እኛ የሰው ሽንት ቤት እያጠብን እነሱ አንበሳ ምናምን ነው ዝቢዳም ሸጣን ይላሉ። እና ለማንኛውም ይሄ ነው ያለው ነገር። በተረፈ ግን ሁላችሁንም እንግዲህ ይህን ያህል ካወራን ይበቃናል። ቻናሌን ሼር አድርጉ እያልኳችሁ ነው። በድጋሚ ብር ራሱ እኮ እስካሁን አልከፈለኝም። ይኸው ስንት ወር ቻናሌ ስለቀዘቀዘብኝ ማለት ነው። ብር የሚባለውን ከፍሎኝ አያውቁም። ባይዘው እውነቴን ነው የምላችሁ። ስለዚህ እንዲከፈለኝ እናንተ እንደማይሉልኝ ይኸውልኝ ቻናሌን ምንድን ነው እናንተ ግዴታ እኔ አሁን ከሀገር ከገቡ ሀገር ሰላም ከሆነ በአዲስ ነገር እመጣላችኋል። ስለዚህ እዚህ አብረን እንሰግጥ፣ ችግር የለውም። ሰግጡ፣ እንሰጋገጥ። ምንድን ነው እንዴ? ጉድ እኮ ነው። ፈመሰ ብቻ ነው እናንተ የምታሳዩት እየተረገማችሁ። እና ይህን ያህል ካወራሁ ይበቃኛል ውዶች ማሮች። እንግዲህ ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን። አክባሪው ያክብርልን እያለን እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። ሰላማችሁ ይብዛ። ቴንኪዩ ጋይስ